ንብ የምትሞተው መቼ ነው? በቅዱስ ዮሐንስ አፈወርቅ። ንብ የምትሞተው መቼ ነው? የብልህ ሰው መገለጫው ይሄ ነውና ሁልጊዜ የምታመሰግኑ ሁኑ። ክፉ ደረሰባችሁን? ይህስ እናንተ ከፈቀዳችሁ ክፉ አይደለም። ሁልጊዜ አመስግኑ፣ ክፉ የሆነባችሁም መልካም ይሆንላችኋል። ከተወደደው ኢዮብ ጋር ሆናችሁ የእግዚአብሔር ስም የተባረከ ይሁን እያላችሁ አመስግኑ። ኢዮብ 1 ከቁጥር 21 እያለ ይቀጥላል። ውድ ምክረ ቅዱሳን ቤተሰቦች አዲሱን ድርሳን የተሰኘውን መንፈሳዊ ቻናላችንን እየገባችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። የተለያዩ መንፈሳዊ ይዘት ያላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ተቀባይነት ያላቸውን ድርሳናት፣ ገድል እንዲሁም መንፈሳዊ ምስጢርን ያዘሉ የተለያዩ ምክሮችን ወደ እናንተ ይዘን የምንቀርብበት ሁለተኛው ቻናላችን በመሆኑ እየገባችሁ ቤተሰብ ይሁኑ። ለብዙዎቹም ደርስ ሼር በማድረግ ተባበሩ። ንብ የምትሞተው መቼ ነው? እስኪ ንገሩኝ። ደረሰብኝ የምትሉት ክፉ ነገር ምንድን ነው? በሽታ ነውን? ታዲያ ይህ እኮ አዲስ ነገር አይደለም። ምክንያቱም ስጋችን መዋቲና ለስቃይ የተጋለጠ ነውና። ሀብት ንብረት ማግኘት አለብኝ የሚል መሻት ነውን? ታዲያ እኮ ማግኘት የሚቻል ነው። ካገኝም በኋላ ግን መልሶ የሚጠፋና በዚህ ዓለም ብቻ የሚቀር ነው። ከወንድሞች የሚደርስ ሐሜትና የሐሰት ክስ ነውን? ታዲያ ተጎጂዎች እኮ የሚያምኑንና በሐሰት የሚከሱን ሰዎች እንጂ እኛ አይደለንም። ኃጢአት የምትሰራ ነፍስ ትሞታለች፣ ኃጢአት የምትሰራ ነፍስ ትሞታለች እንዲል ተጎጂዎቹ ይህን ኃጢአት የሚሰሩት እንጂ እኛ አይደለንም። ሕዝቅኤል 18 ከቁጥር 4። ተጎጂው ምንም በደል ሳይኖርበት ክፉ የሚደርስበት ሰው ሳይሆን ክፉ የሚያደርሰው ሰው ነው። ስለዚህ በዚህ ሙት ሰው ልትቆጡ አይገባም። ከዚያ ይልቅ ከሞት ይድን ዘንድ ልትጸልዩለት ይገባል እንጂ። ንብ የምትሞተው መቼ ነው? ንብ የምትሞተው ሌላውን ስትናደፍ ነው። እግዚአብሔር በዚች ፍጥረት በወንድሞቻችን ላይ ልንቆጣ እንደማይገባን ያስተምረናል። የምንቆጣ የምንናደፍ ከሆነ ግን ቀድመን የምንሞተው እኛው ነን። ስንቆጣቸው የጎዳናቸው ይመስለን ይሆናል። ነገር ግን እንደዚያች ንብ ተጎጂዎች እኛው ራሳችን ነን። አብዝተን እናጭድ ዘንድ አብዝተን እንዝራ። ተወዳጆች ሆይ ወደ ቤተ ክርስቲያን ውድ ስጦታዎችን ይዛችሁ ስትመጡ አያለሁ። መልካም አድርጋችኋል። ዳግመኛም ከዚህ ስትመለሱ መበለቶችን፣ ድሃ አደጎችንና ሕፃናትን ስትበድሉ አያቸዋለሁ። ታዲያ ይህ ሁሉ እያደረጋችሁ በወርቅ የተንቆጠቆጠ መስዋዕት ጽዋ ብታቀርቡ ምን ይጠቅማል? ለምንስ መስዋዕቱን ማክበር ስትፈልጉ አስቀድማችሁ ልባችሁን መባ አድርጋችሁ አታቀርቡም? ልባችሁ በጭቃ ተጨማልቆ ሳለ መስዋዕቱ እንኳን ወርቅ ፕላቲኒየም ቢሆን ምን ይረባል? ምንስ ይጠቅማል? ተወዳጆች ሆይ አመጣጣችን በወርቅ የተለበጠ መሠዊያ ለማቅረብ አይሆን፣ ይህን ከልብ በመነጨ ለማቅረብ እንጂ። ከልባችን የምናቀርበው ነገር ሁሉ ከወርቅ የበለጠ መባ ነው። ቤተ ክርስቲያንም የወርቅ ወይም የነሐስ ማቅለጫ ቦታ አይደለችም፣ ለቅድስና የተጠሩ ሁሉና የመላእክት ኅብረት እንጂ። ስለዚህ ከስጦታችሁ በፊት ልባችሁን ይዛችሁ ሁኑ።
እግዚአብሔር ስጦታችንን የሚቀበለው ድሃ ሆኖ ሳይሆን ስለ ነፍሳችን ብሎ ነውና። ክርስቶስን ማክበር ትወዳላችሁን? እንግዲያስ ራቁቱን ስታዩት ችላ አትበሉት። እናንተ ወደ ቤተ መቅደስ ስትመጡ እጅግ ውድ በሆኑ አልባሳት አጊጣችሁ፣ እርሱ በብርድና በመራቆት ሊሞት ነውና ጥቂት እንኳን እዘኑለት። ቤተ መቅደስ ረግጣችሁ ቤተ መቅደስ አትምጡ። በቃሉ ይህ ሥጋዬ ነው ያለው ጌታ በተመሳሳይ ቃሉ ተርቤ ስታዩኝ አላበላችሁኝም ብሏል። ከሁሉ ከሚያንሱት ከእነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ይለናል። ማቴዎስ ወንጌል 25 ከቁጥር 42። በእውነት ይህ መስዋዕት ልብሳችሁን ሳይሆን ልባችሁን ነው የሚፈልገው። እነዚህ የተራቡት ግን ልብስም ምግብም ያስፈልጋቸዋል። ጴጥሮስ ጌታን ያከበረ መስሎት እግሩን መታጠብ እምቢ አለ። ይህ ግን በጌታ ዘንድ ማክበር ሳይሆን ተቃራኒው ነበር። ስለዚህ ጌታን ማክበር ስትፈልጉ ገንዘባችሁን አስቀድማችሁ በድሆች ላይ አውሉት። እርሱ የሚፈልገው ወርቃማ መስዋዕት ሳይሆን ወርቃማ ነፍሳትን ነውና። ይህን ሁሉ የምላችሁ ግን መባ እንዳትሰጡ የከለከልኳችሁ አይደለም። ይልቁንም ከዚህ ጎን ለጎን ይልቁንም አስቀድማችሁ መመጽወትን እንድትለማመዱ እንጂ። እግዚአብሔር ለመስዋዕቱ ያመጣችሁትን መባ ይቀበላል። ለድሆች የምትሰጡትን ደግሞ ከዚህ በበለጠ ይቀበላችኋል። ለመስዋዕት የሚሆን ወርቅ ብታመጡ ተጠቃሚዎቹ እናንተ ብቻ ናችሁ። ለድሆች ስትሰጡ ግን ድሃውም እናንተም ትጠቀማላችሁ። ለመስዋዕት የሚሆን ወርቅ ስትሰጡ ውዳሴ ከንቱ ሊያመጣባችሁ ይችላል። ለድሆች ስትሰጡ ግን ርኅራኄንና ሰው ወዳድነትንም ያመጣላችኋል። ጌታ ተርቦ ሳለ ሰው በወርቅ ቢንቆጠቆጥ ምን ጥቅም አለው? ስለዚህ ከሁሉም በፊት ጌታ ተርቦ ስታገኙት አብሉትና ከዚያም መስዋዕቱን አስጊጡት። ነገር ግን እርሱ አንድ ኩባያ ውሃ እንኳን ሳያገኝ እናንተ ጽዋውን የወርቅ ጽዋ ታደርጉለታላችሁን? እርሱ ገላውን የሚሸፍንባትን ቁራጭ ጨርቅ እንኳ አጥቶ እናንተ መስዋዕቱን በወርቅ ልብስ ታስጊጡታላችሁን? እስኪ ንገሩኝ፣ ከዚህ የምታገኙት መልካም ነገር ምንድን ነው? እርሱ የሚበላውን ዳቦ አጥቶ እናንተ ረሃቡን ሳታስተግሱለት ወደ ቤተ መቅደስ መጥታችሁ መስዋዕቱን በብር ብታስጌጡት የሚያመሰግናችሁ ይመስላችኋልን? የማይቆጣችሁስ ይመስላችኋልን? አንዲት ቁራጭ ጨርቅ ለብሶ ብርድና ሐሩር እያፈራረቀ ሲያቆራምደው እየተመለከታችሁ ምንም ልብስ ሳትሰጡት በቤተ መቅደስ መጥታችሁ ይህ ስጦታ ለጌታ ክብር ነው ብላችሁ መስዋዕቱን በወርቅ ብታስጌጡት ጌታ ፌዘኞች ብሎ እንደሰደባችሁት የማይቆጥረው ይመስላችኋልን? እርሱ መጠለያ ፈልጎ እንግዳና መንገደኛ ሆኖ ሲዞር እናንተ ግን ባለብዙ ክፍል ቤት እያላችሁ ችላ ብላችሁታል። ቤታችሁ በተለያየ የመብራት አይነት አጊጦ ሳለ ክርስቶስ ግን በጨለማ በእስር ቤት ነው። ልታዩት እንኳን አልወደዳችሁም። ወንድማችሁ በጣም ተቸግሮ እያያችሁት እናንተ ግን ሕንጻ ቤተ ክርስቲያንን ለማስጌጥ ትሮጣላችሁ። ነገር ግን አማናዊ ቤተ መቅደስ ከሕንጻው የበለጠ ወንድማችሁ ነበር። ወንድሞቼ ልንገራችሁና እናንተም አድምጡኝ። ለሕንጻው ቤተ መቅደስ የምታመጧቸውን ጌጣጌጦች አንድ ኢአማኒ ንጉሥ ወይም ጨካኝ መሪ ወይም ሌባ ሊዘርፋቸው ይችላል። ወንድማችሁ ሲራብ እንግዳ ሆኖ ሲመጣና ሲታረዝ የምታደርጉለትን
ማንኛውም ነገር ግን እንኳንስ ጨካኝ መሪ፣ እንኳንስ ጨካኝ ሌባ፣ የጨካኞች አባት የሆነው ዲያብሎስም መውሰድስ ይቅርና ሊያይባችሁም አይችልም። ገንዘባችሁ ሁሉ በአስተማማኝ ቦታ ይከማቻል። ምጽዋት የመንግሥተ ሰማያት ደጅ ትከፍታለች። ጸሎትህና ምጽዋትህ ለመታሰቢያ እንዲሆን አረገ እንዲል ሐዋርያት 10 ከቁጥር 4። ምጽዋት ከመስዋዕት ሁሉ ትበልጣለች። ከመስዋዕት ይልቅ ምሕረትን፣ ከሚቃጠለው መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ እንዲል ሆሴዕ 6 ከቁጥር 6። ምጽዋት ኃጢአትን ታነጻለች። የሚወደድ ነገርስ ለምጽዋት ስጡ፣ ሁሉም ንጹሕ ይሆንላችኋል እንዲል ሉቃስ 11 ከቁጥር 40። ስለዚህ አብዝተን እናጭድ ዘንድ አብዝተን እንዝራ፣ አብዝተን እናጭድ ዘንድ አብዝተን እንዝራ። የተቀደሱትን እጆች አንሱ፣ የተቀደሱትን እጆች አንሱ። ብዙዎቻችን ለአለባበሳችን፣ ለንጽህናችን፣ ለቁመናችን የተለየ ትኩረት እንሰጣለን። ለዚህ ብለንም በጣም ብዙ ወጪን እናወጣለን። ከሰዎች ዘንድ ስንቀላቀል የተለየ ጠረን እንዳይኖረን በቦርሳችን የተለያዩ አይነት ሽቶዎችን እንይዛለን። አፋችን የተለየ አይነት ሽታ እንዳይፈጥር የተለያዩ አይነት ማስቲካዎችን እናኝካለን። በየጊዜው እንጉመጠመጠዋለን። ሰው እንዳይጸየፈንም ልዩ ጥንቃቄን እናደርጋለን። ወደ ቤተ ክርስቲያንም ስንሄድ እዚሁ የበለጠ ሁሉ የሚነቀፍ አይደለም። ነገር ግን ቢያንስ የዚህን ያህል እንኳን ትኩረት ያልሰጠነው ጉዳይ አለ። እርሱስ ምንድነው? ወርቃማው አንደበት ይነግረናል እንዲህ ሲል፣ ይህን ሁሉ እያደረጋችሁ ነገር ግን አንደበታችሁ በክፉ ንግግርና በስድብ፣ በቁጣ ቃላትና በርኩሰት ወሬ፣ በስላቅና በመሳሰለ ሁሉ ረክሶ ወደ ቤተ ክርስቲያን ብትመላለሱ ምን ይጠቅማችኋል? ይህ የበሰበሰ ሬሳና አደገኛ ርካሽ ነገር በውስጣችሁ ይዛችሁ ብትመላለሱ ምን ትርጉም አለው? እስኪ ንገሩኝ። እጃችሁ ቆሽሾ ሳለ ለጸሎት ወደ ቤተ ክርስቲያን ትሄዳላችሁን? በፍጹም አታደርጉትም። ነገር ግን ይህ ችግር አልነበረውም። በዋናው ነገር ግን ይህን ያህል አትጨነቁም። ታዲያ ዋናውን የእግዚአብሔርን ትእዛዝ ችላ ብላችሁ በጥቃቅኑ ብትጨናነቁ ምን ይረባል? ምን ይረባል? ታዲያ መጸለይ የለብንምን ልትሉ ትችላላችሁ። መጸለይማ አለባችሁ። ነገር ግን በሚያረክሰው ጭቃ ተጨማልቃችሁ መሆን የለበትም እላለሁ። ተጨማልቄ ከሆነስ ምን ላድርግ ብትሉኝም ራሳችሁን አንጹ ብዬ እመልስላችኋለሁ። እስኪ አንድ ጥያቄ ልጠይቃችሁ። አንድ ሰው እጁ በጭቃ ተጨማልቆ ሳለ መጥቶ በእግራችሁ ስር ወድቆ አንድ ነገር ቢለምናችሁ አስቀድመህ ጭቃን ጥረገው የማይል ማን ነው? ታዲያ እናንተ ለሰው እንዲህ ካደረጋችሁ እናንተው ራሳችሁ ከነጭቃችሁ ወደ እግዚአብሔር የምትቀርቡት ለምንድን ነው? ለሚጸልዩ ሁሉ ምላሳቸው እጃቸው እንደሆነ አታውቁምን? በዚህ እጃችን የእግዚአብሔርን ጉልበት እንደምንነካ አታውቁምን? እጃችንን አርክሰን ወደ እርሱ ስንቀርብስ እግዚአብሔር እንዲህ እንደሚለን አልሰማችሁምን? እጃችሁን ወደ እኔ ብትዘረጉ ዓይኔን ከናንተ እሰውራለሁ፣ ልመናንም ብታበዙ አልሰማችሁም፣ እጃችሁ በደም ተሞልቷልና ይላል ኢሳይያስ 1 ከቁጥር 15። ጠቢቡም ይህን ቢገባው እንዲህ አለ፣ ሞትና ሕይወት በምላስ እጅ ናቸው አለ። ምሳሌ 18 ከቁጥር 1። ጌታም
ከቃልህ የተነሳ ትጸድቃለህና ከቃልህም የተነሳ ትኮነናለህ ብሎ አስተማረን። ማቴዎስ 12 ከቁጥር 37። ስለዚህ ከዛሬ ጀምራችሁ ምላሳችሁን ከዓይን ብሌናችሁ በላይ ትመለከቷት ዘንድ አሳስባችኋለሁ። እንዲህ ስታደርጉ ምላሳችሁ የተከበረው ዙፋን ይሆናል። ልጓም ስታበጁለትና በስርዓት ስትይዙት ንጉሡ እግዚአብሔር መጥቶ ይቀመጥበታል። ልጓም ሳታበጁለት ስትቀሩ ግን የዲያብሎስ ፈረስ ይሆንና የክፋት መናፍስት እንዳሻቸው ይጋልቡበታል። አንዱ ወደ ስድብ፣ አንዱ ወደ ሐሜት፣ አንዱ ወደ ስላቅ ይወስደዋል። ሐዋርያው እንዲህ ብሎ ያዘዘን አትርሱ። አለቁጣና አለክፉ ሐሳብ የተቀደሱትን እጆች አንሱ ይላል አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 8። አለቁጣና አለክፉ ሐሳብ የተቀደሱትን እጆች አንሱ። ስለዚህ እግዚአብሔርን የምትለማመጡበት አንደበታችሁን በቁጣና በክፉ ሐሳብ አታርክሱት። ከእናንተ የሚፈለገው ለዚህ ክፉ ትውልድ ደግሞ እንዲሁ ይሆንበታል የሚለውን ቃል ማቴዎስ 12 ከቁጥር 45 በየወቅቱ ሊነገር የሚገባው እንጂ ለአይሁድ ብቻ ተነግሮ የሚያበቃ አይደለም። ለዚህ ክፉ ትውልድ ደግሞ እንዲሁ ይሆንበታል። ዛሬ ብዙዎቻችን ብርሃን ከወጣልንና ከብዙ ደዌያችን ከተፈወስን በኋላ መልሰን ወደ ክፉ አዘቅት እንገባለን። ስለዚህም የሚያገኘን መከራ ከድሮ ደዌያችን በጣም የባሰ ነው። ጌታ ሽባውን ከፈወሰው በኋላ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ ነበር ያለው። ዮሐንስ 5 ከቁጥር 14። 38 ዓመት ሙሉ ለተሰቃየው መጻጉዕ እንደዚህ ነግሮታል። ከእናንተ መካከል ከዚህ የሚብስ ምን ያገኛል ብሎ የሚጠይቅ ሊኖር ይችላል። ከዚህ የባሰም አለ እንጂ የነፍስ ደዌስ ይቅርና በዚህ ምድር እንኳንስ ሊቋቋመው የማይችል የሥጋ ደዌ ሊያገኘው ይችላል። አይድረስብን እንጂ መቋቋም የምንችለውን ብቻ ነው። ጌታ ኢየሩሳሌምን ሲወቅሳት እንዲህ ብሎ ነበር፣ በአብርሃም አድሬ ወደ አንቺ መጣሁ። ለጣዖት ደም ስታፈሺ በደም ጣዖት ተበክለሽም አየሁሽ። እኔ ግን በውሃ አጠብኩሽ፣ ከደምሽም አጠራሁሽ፣ በዘይትም ቀባሁሽ። በደምሽ እንዳለሽ በሕይወት ኑሪ አልኩሽ። አሁን በደምሽ እንዳለሽ በሕይወት ኑሪ አልኩሽ። ባንቺ ላይ ካኖርኳት ከክብሬ የተነሳም ውበትሽ ፍጹም ነበርና ዝናሽ በአሕዛብ መካከል ወጣ። አንቺ ግን ሥጋቸውን ኮፈረ፣ ከጎረቤቶችሽ ከግብፃውያን ጋር አመነዘርሽ። እኔንም ታስቆጪ ዘንድ ግልሙትናሽን አበዛሽ። አዎ ሁልጊዜ በኃጢአት ተለውሰን ለምንኖር ለእኛ ወቀሳው ይህን የመሰለ ወዮታ አለባችሁ ነው። ወዮታ አለባችሁ። ትናንት ወደ ሠራነው ኃጢአት ስንቴ ተመለስን፣ ስንቴስ የባሰ ነገር አገኘን። ወንድሞቼ ይህን ሁሉ የምላችሁ እንድትማሩበት እንጂ ተስፋ እንድትቆርጡ አይደለም። ፈርዖንን ታስታውሱታላችሁን? እርሱ ከመጀመሪያው መቅሰፍት ተምሮ ቢሆን ከነሙሉ ሰራዊቱ ጋር በባሕረ ኤርትራ ሰጥሞ የዓሣ ቀለብ ሆኖ ባልቀረ ነበር። እኛ እኮ አሁን ከፊታችን የምንሻገረው ቀይ ባህር የለንም። ነገር ግን በአይነቱም ይሁን በመጠኑ የቀይ ባህርን የሚያክል ሳይሆን በጣም ግዙፍና ሙቀቱ ኃይለኛ የሆነ ማዕበሉም ታይቶ የማይታወቅ አስጨናቂ የእሳት ባህር ነው። በዚህ እንጦርጦስ እሳት የማይጠፋ
ትሉ የማያንቀላፋ ስቃይ አለ። በዚህ የእሳት ባህር ውስጥ በሁሉም አቅጣጫ እንደ አረመኔ የበረሃ አውሬ በቅጽበት ፍጥነት የሚዞር ወላፈን አለ። እኛ የምናውቀው የዚህን ዓለም እሳት እንኳን ከሩቅ የነበሩትን የናቡከደነፆር መልእክተኞች ለመፍጀት ኃይለኛ ከሆነ የእሳት ያውም ወደ ራሱ ይጣሉትንማ እንደምን ይፈጃቸው ይሆን? ተወዳጆች ሆይ ያኔ ከዚህ እቶን ሊያድንንስ ቅርና ምላሳችንን የምናርስበት የውሃ ጠብታ እንኳን ሊሰጠን የሚችል ማንም የለም። አሁን ወደ እግዚአብሔር ቀርቦ መለመን ከፍርድም ነፃ መሆን ይቻላል። ያኔ ግን ጌታ ይህን ስለማይፈቅድ በሚያንበገበግ እሳት የተጨነቁ ቃላትም ሊገልጹት በማይችሉ እሳትና ጭንቅ መጣል ብቻ ነው። አሁን በዚህ ዓለም ወደ እሳት የሚጣሉትና የሚቃጠሉት ቃጠሎ ቃላት አይገልጸውም። ይህ ግን በጣም ቀላል ነው። እንዴት ትሉኝ እንደሆነ ከጊዜ አንጻር ሲታይ በጣም አጭር ነው ብዬ መልስላችኋለሁ። በዚህ ያለው ቃጠሎ ግን መጨረሻ የለውም። በምነግራችሁ ነገር እያበሳጨኋችሁና እያሳመምኳችሁ እንደሆነ ይገባኛል። ግን ምን ላድርግ? እኔም እናንተም በምግባርና በሃይማኖት የታነጽን እንሆን ዘንድ ብቻ ሳይሆን ከዚያም እናመልጥ ዘንድ ነው። ነገር ግን በኃጢአት ከመጨማለቃችን የተነሳ እንዴት አድርጌ ላሳምናችሁ እችላለሁ? ትሰሙኝና ብትለወጡስ እኔም ማረፍ እንኳን በቻልኩ ነበር። ስለዚህ እስካልተለወጣችሁ ድረስ እናንተን መገሰጼንና መምከሬን አላቆምም። ስለ ገሃነመ እሳት ተደጋግሞ ሲነገር የሚበሳጭ ሰው ሊኖር ይችላል። እኔ ግን ከዚህ የበለጠ ያማረ የተወደደ አስደሳች ትምህርት የለም እለዋለሁ። እንዴት ይህ አስደሳች ትምህርት ነው ትለናለህ ልትሉኝ ትችላላችሁ። እኔም ወደዚህ ያመጣል ከደስታ ሁሉ የራቀ ነውና ብዬ እመልስላችኋለሁ። ስለዚህ ነፍሳችን ከመታሰሯ በፊት የነቃን የተጋን እንሆን ዘንድ ይህንን ደጋግሜ ነግራችኋለሁ። በመሆኑም ንስሐ ይግባ እንጂ ማንም እንደተወቀሰ አያስብ። በንግግር የሚቆጣ አይኖር። ሁላችንም ወደ ጠባቢቱ መንገድ እንግባ። እስከ መቼስ በስንፍና አልጋ እንተኛለን? ዛሬ ነገ ማለት አይበቃንም? ሰማያዊ ቪላችን ቀና ብለን ብንመለከት እኮ በዚህ ምድር ይህንን ለመስራት ባልደከምን ነበር። እስኪ ንገሩኝ፣ ሩጫችንን ስንጨርስ ከሬሳ ሳጥንና ከመግነዝ ጨርቅ ውጪ ይዘነው የምንሄደው ነገር አለ? ታዲያ ለምን እንከራከራለን? ስለዚህ ተወዳጆች ሆይ ከዛሬ ጀምረን አዲስ ሕይወትን እንጀምር። አሕዛብ ምን ያህል በረከት እንደራቃቸው እናሳያቸው። በእኛ ዘንድ መልካምነትን ካዩ መንግሥተ ሰማያትን በእኛ ውስጥ ያዩዋታልና። አዎ ጨዋ ስንሆን ከክፋት፣ ከክፉ ምኞት፣ ከቅናትና ከጠበኝነት ርቀን ሲመለከቱን እነዚህ ክርስቲያኖች ገና እዚህ ምድር እያሉ መላእክትን ከመሰሉ ወደዚያኛው ዓለም ሲሸጋገሩ ወደ እውነተኛው ሀገራቸው ሲሄዱማ ምን ይመስሉ ይሆን? በእንግድነት ዘመናቸው እንዲህ ብርሃን ከለበሱ ወደ ትውልድ ሀገራቸው ሲሄዱማ እንዴት ይሆኑ ይላሉ። በእኛ ምክንያት እርሱ ይለወጣሉ። እግዚአብሔር ቃል ከእኛ የተነሳ ይከብራል። ሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 1። ወንጌል ከሐዋርያት ዘመን በላይ ይፋጠናል። ሐዋርያት 12 ብቻ ሆነው ዓለምን ከለወጡ ከነርሱ በቁጥር የበዛን እኛማ በመልካም ምግባራችን አስተማሪዎች ብንሆን እግዚአብሔር ምን ያህል ሊወደስ፣ ሊከበር፣ ሊቀደስ እንደሚችል አስቡት። አሕዛብ
ራስን ከመግዛት በላይ ሙት ማንሳትን አይማርካቸውም። ምክንያቱም ሙት ሲነሳ ይገረማሉ፣ በመልካም ምግባራችን ግን ይጠቀማሉ። ሙት ሲነሳ የአንድ ጊዜ ክስተት ነው። መልካም ምግባር ግን ሁልጊዜ ከነፍሳቸው ጋር ተዋህዶ የሚቀርብ ይህ ሕይወት ልምድ ነው። ስለዚህ እነርሱንም እናመጣ ዘንድ እንፍጨርጨር። ደግሞም እኮ ከባድ ነገር አልተናገርኳችሁም፣ አትጋቡ አላልኳችሁም፣ ከሰው ተለይታችሁ ከማህበራዊ ኑሮ ራቁም አላልኳችሁም። ከእነርሱ ጋር ሆናችሁ መልካምነትን አሳዩ እንጂ። አዎ በከተማ መሃል ሆነው መልካም ምግባርን የሚያሳዩ ክርስቲያኖች በገዳም ካሉ መነኮሳት ይበልጣሉ። ምክንያቱም በከተማ ያሉት ሊሰወሩ አይቻላቸውም። መብራታቸውንም አብርተው ከእንቅብ በታች ሊያኖሩ አይችሉም። ስለዚህ ከዛሬ ጀምረን ለመብራታችን ዘይት እንጨምርበት፣ በጨለማ ላሉትም ከስህተታቸው እንዲማሩ ይወጡ ዘንድ ምክንያት እንሆንላቸው። ትዳር አለኝ፣ ልጆችን አሳድጋለሁ፣ የቤት አባወራ ስለሆንኩኝ ይህንን ማድረግ አልችልም አትበሉኝ። ከእናንተ የምፈልገው ፈቃዳችሁን ብቻ ነውና፣ እድሜም ቢሆን ባለጠግነትም ቢሆን ማጣትም ቢሆን ሌላም ቢሆን ይህን ሁሉ ከማድረግ አይከለክላችሁምና። ምክንያቱም ሽማግሌዎችም፣ ወጣቶችም፣ ሚስቶችም፣ ሕፃናት፣ አሳዳጊዎችም፣ ዕደ ጥበበኞችም፣ ወታደሮችም ይህን ሁሉ ፈጽሞታልና። ዳንኤል ወጣት ነበር፣ ሰለስቱ ደቂቅ ሕፃናት ነበሩ። ዮሴፍ ባሪያ ነበር፣ ሉቃስ ሐኪም ነበር፣ ሊዲያም ሐር ሻጭ ነጋዴ ነበረች። ጳውሎስንና ሲላስን በወህኒ ሲጠብቅ የነበረውን ፖሊስ ወታደር ነበር። ቆርኔሌዎስ ደግሞ 10 አለቃ ነበር። ጢሞቴዎስ በሽተኛ ነበር። ነገር ግን ይህን ከማድረግ የከለከላቸው አንዳችም ምክንያት የለም። እነዚህ ሁሉ እንደ እኛ ሴቶች፣ እንደ እኛ ወጣቶች፣ እንደ እኛ ሽማግሌዎች፣ እንደ እኛ ነጋዴዎች፣ እንደ እኛ አሰሪዎች፣ እንደ እኛ ሰራተኞች፣ እንደ እኛ ወታደሮችና ሲቪል ነበሩ። ስለዚህ መልካም ፈቃድ ይኑረን እንጂ ከንቱ ሰበብን የምናበዛ አንሆን። ብቻ እኛ እግዚአብሔርን እናመስግን። እንዴት? ሐዋርያው ቅዱስ ጳውሎስ በሮሜ ክታቡ እጅግ ብዙ ጊዜ ስለ እግዚአብሔር ጸጋ ይነግረናል። መንገር ብቻም ሳይሆን የጸጋን ኃይልና ታላቅነትም አብሮ ያወሳልናል። በዚህ እግዚአብሔር ጸጋ ሰው ሁሉ በየጊዜው ይድናል። ያለዚህ ጸጋ ሰው ማለት በድን ነው። ወገኖቼ በራሳችን ጥረት መዳን ሲያቅተን እግዚአብሔር እንዲህ በጸጋው ስላዳነን እናመስግነው። ምስጋና ሲባል ግን እንዲሁ በቃላት ብቻ የሚቀርብ እንዳይመስላችሁ። ከቃላት በላይ በምግባር ለእግዚአብሔር ምስጋና ይቀርባል። ንጹሕ ምስጋና ይህ ነውና እግዚአብሔርን በሕይወታችን እናመስግነው። መልካም ምግባርን እየሰራን ስናመሰግነው አባታችን ክብሩ ከፍ ከፍ ይላል። ስለዚህ ነፃ ከወጣንባቸው ቀንበሮች በመሸሽ ለአባታችን ንጹሕ ምስጋናን እናቅርብ። ወንድሞቼ ሆይ እስኪ ይህን በአንክሮት አስተውሉት። አንድ ምድራዊ ንጉሥን ብንሳደብ ምን ይለናል? በጽኑ ቅጣት የሚቀጣን አይደለምን? መፍቀሬ ሰብ እግዚአብሔር ግን እንዲህ አላደረገብንም። ገና ጠላቶቹ ሳለን እንዲሁ ይበልጥ ወደደን፣ አከበረን እንጂ። ስለዚህ በአንደበታችን ብቻ የምናመሰግነው አንሆን። ነቢዩ ይህ ሕዝብ በአፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከእኔ የራቀ ነው ብሎ እንደተናገረው እንዳይሆነብን ነፃ ከወጣንባቸው ቀንበሮች አብዝተን በመሸሽ ጭምር እንጂ። ኢሳይያስ 29 ቁጥር 13።
ነቢይ እግዚአብሔር ክቡር ዳዊት በአንድ ቦታ ሰማያት የእግዚአብሔርን ክብር ይናገራሉ ብሏል። መዝሙር 18 ከቁጥር 1። እንዲህ ሲል የተናገረው ሰው ገና በምድር ሳለ ሰማያዊ ሆኗል። በቃል ብቻ ሳይሆን በመልካም ምግባር እንዲመላለስ በማድረግ ጸጋው ሰውን መልአካዊ አድርጎታል። በቅዱስ ጳውሎስ ሕይወት የምንመለከተው ይህን ነው። ሰማያት እግዚአብሔርን የሚያመሰግኑት ድምፅ በማውጣት አይደለም፣ ለሚመለከቷቸው ግሩም ከሆነ መፈጠራቸውን በመመስከር እንጂ። በዝምታና በአርሞ የእግዚአብሔርን ክብር ጮኸው ይናገራሉ። ቅዱስ ጳውሎስ ሕይወት ግን ከነዚህ ሰማያት በላይ ነው። እነዚህ ሰማያት ፍጥረታዊት ፀሐይ ትመላለስባቸዋለች። በቅዱስ ጳውሎስ የነፍስ ሰማይ ግን የጽድቅ ፀሐይ ክርስቶስ ይመላለስባታል። የሰማይ ከዋክብት ሲፈጠሩ መላእክት አመሰገኑ። ስለ ቅዱስ ጳውሎስ ግን እግዚአብሔር ለእኔ የተመረጠ ምርጥ ዕቃዬ ነው አለ። ሰማያት በየጊዜው በደመናት ይሸፈናሉ። የቅዱስ ጳውሎስ ነፍስ ግን አንድ ቀንም ጉም ከልሏት አያውቅም። በፈተና ወቅት እንኳን በቀን ከምታበራው ፀሐይ በላይ ቅዱስ ጳውሎስ ነፍስ ታንጸባርቅ ነበር። ደመና አይገርዳትም። ይህም በእርሷ ላይ ነግሶ ከሚታየው አመናዊ ፀሐይ የተነሳ ነው። ስለዚህ ነፃ ከወጣንባቸው ቀንበሮች በመሸሽ ለአባታችን ንጹሕ ምስጋናን እናቅርብለት። አሜን።